ሰላም ጤና ይስጥልን። ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስና ሳምንቱን በታሪክ ውስጥ ጨምረን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዜናውን እየመራው አብሬያችሁ ቆይታ ማድረገው ወይንሸት ዘውዴ ነኝ። አብረን እንቆይ። ኢትዮጵያ ለትራንዚት መንገደኞች የ7 ቀን ነጻ የቪዛ አገልግሎት ልትፈቅድ ነው። የኢትዮጵያ ቱሪዝም ሚኒስቴር ቱሪዝምን ለማሳደግና የውጭ ምንዛሬ ግኝትን ለማሻሻል ለትራንዚት መንገደኞች እስከ 7 ቀናት የሚቆይ ነጻ የቪዛ አገልግሎት በቅርቡ ተግባራዊ ሊያደርግ ነው ተብሏል። የቱሪዝም ዘርፍን ለማሳደግ ታስቦ የተዘጋጀው የቪዛ ማሻሻያ በቅርቡ በሚኒስትሮች ምክር ቤት መጸደቁን የቱሪዝም ሚኒስቴር ሚኒስትር ዴኤታ ስለሺ ግርማ ገልጸዋል። ይህ ማሻሻያ በቦሌ ዓለም አቀፍ አውሮፕላን ማረፊያ አልፈው የሚሄዱ መንገደኞች ከ24 ሰዓት እስከ 7 ቀናት ያለምንም የቪዛ ክፍያ ኢትዮጵያ እንዲጎበኙ እድል የሚሰጥ ነው ተብሏል። ይህም ለመንገደኞች በአውሮፕላን ማረፊያ ረጅም ሰዓታት ከማሳለፍ ይልቅ አዲስ አበባንና ሌሎች የበረራ አማራጭ ያለባቸውን የቱሪስት መዳረሻዎች እንዲጎበኙ የሚያስችል መሆኑን ሚኒስትር ዴኤታው አብራርተዋል። የስቶፕ ኦቨር ቱሪዝምን ውጤታማ ለማድረግ የቱሪዝም ሚኒስቴር፣ የኢሚግሬሽንና ዜግነት አገልግሎት እንዲሁም የኢትዮጵያ አየር መንገድ በቅንጅት ለመስራት ስምምነት ማድረጋቸውን አቶ ስለሺ ገልጸዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ጥራትና ደህንነታቸው ያልተረጋገጡ ናቸው የተባሉ 19 የምግብ ዘይት አይነቶችን ህብረተሰቡ እንዳይጠቀም አሳሰበም። ህብረተሰቡ ምርቶችን ሲገዛ ተገቢውን የጥራት ደረጃ ማሟላታቸውን ማረጋገጥ እንደሚገባም መክሯል። ለዝርዝሩ ጸጋነሽ ተሰማ። የኢትዮጵያ ምግብና መድኃኒት ባለስልጣን በአዲስ አበባ ሁሉም ክፍለ ከተሞችና በአዲስ አበባ ዙሪያ በሚገኙ 8 ከተሞች 570 የንግድ ተቋማት ላይ ባደረገው ፍተሻ አስገዳጅ የጥራትና የገላጭ ጽሑፍ መስፈርቶችን ያላሟሉ ህገወጥ ምርቶች በገበያ ላይ ማግኘቱን ገልጿል። እነዚሁ ጥራትና ደህንነታቸው ያልተረጋገጡ ምርቶችን ህብረተሰቡ እንዳይጠቀም ባለስልጣኑ አሳስቧል። ከነዚህም ውስጥ 32 የገበታ ጨው አይነቶች፣ 19 የምግብ ዘይት አይነቶች፣ 6 የለውዝ ቅቤና 5 የማር ምርቶች እንዲሁም 4 የከረሜላ ምርቶች መስፈርቱን ያሟሉ በመስሪያ ቤቱ ያልተመዘገቡ ጥራትና ደህንነታቸው ያልተረጋገጡ ህገወጥ የምግብ ምርቶች ናቸው ሲል ክልከላ ጥሎባቸዋል። ህብረተሰቡም እንዳይጠቀሟቸው ሲል መክሯል። ህብረተሰቡ መሰል ምርቶችን ሲገዛ ምርቱ በግልጽ የሚታይ ገላጭ ጽሑፍ፣ የአምራች ድርጅቱ ስምና ሙሉ አድራሻ፣ የምርቱ የወል ስም፣ የምርቱ ክብደት እንዲሁም የተመረተበትና የሚያበቃበት ቀን፣ ምርቱ ችግር ቢገኝበት ተለይቶ የሚታወቅበት መለያ ቁጥርና አስገዳጅ የጥራት ደረጃ ምልክቶች መያዙን ማረጋገጥ ይገባዋል ሲልም አሳስቧል። 16ኛው የአፍሪካ አደጋ ስጋት አቅም አህጉራዊ ጉባኤ ከመጋቢት 30 እስከ ሚያዝያ 1 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ የአደጋ ስጋት አመራር ኮሚሽን ገለጸም። የአደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለ ማርያም ለመገናኛ ብዙሃን እንደገለጹት ጉባኤው በዋናነት በአፍሪካ የሚከሰቱ የተፈጥሮ አደጋዎችን አስቀድሞ ለመከላከልና የአደጋ ስጋት ፋይናንስ አቅምን ለማጠናከር በሚቻልባቸው ሁኔታዎች ላይ ይመክራል። ኢትዮጵያ ባለፉት ዓመታት በአረንጓዴ አሻራ፣ በምግብ ሉዓላዊነት፣ በአረንጓዴ ኢኮኖሚ እንዲሁም በሰብአዊ ድጋፍ ሉዓላዊነት ላይ ያከናወነቻቸው ስኬታማ ተግባራት በመሪነት እንዲታይ በማድረጋቸው ጉባኤውን እንድታስተናግድ መመረጧንም አስታውሰዋል። በዚሁ ጉባኤ ላይ የአፍሪካ ሀገራት ሚኒስትሮች፣ ከፍተኛ የመንግስት የስራ ኃላፊዎችና የሚመለከታቸው ዓለም አቀፍ ተቋማት ተወካዮችን ጨምሮ 300 ተሳታፊዎች ይታደማሉ። አፍሪካ ለችግሮቿ የራሷ መፍትሄ ለማበጀት በራሷ የሰው ኃይል እውቀትና የሀብት አቅም የሚመራ ተቋም እንደሚያስፈልጋትም ገልጿል። ጉባኤው የውጭ እርዳታ ጥገኝነት አስተሳሰብን መለወጥ፣ በፋይናንስ አቅም ላይ የአባል ሀገራትን መዋጮ ማሳደግ፣ ተቋማዊ ቁመናን በቴክኖሎጂና በሰው ኃይል ማጠናከር ላይ ትኩረት እንደሚያደርግ አብራርተዋል። በኪነ ጥበብ ዘርፍና በተለያዩ ከፍተኛ ሁነቶች ዝግጅት ስሙ የሚጠራው የኢትዮጵያ ቢዝነስና ኮሚኒኬሽን ኃላፊነቱ የተወሰነ የግል ማህበር 6ኛውን ዘመናዊ የሲኒማና የቲያትር ማዕከል መጋቢት 26 ቀን 2018 ዓ.ም አስመርቋል። 4 ኪሎ የሚገኘው ይህ አዲስ የጥበብ ማዕከል ዘመን ሲኒማና ቲያትር የሚል መጠሪያ የተሰጠው ሲሆን የማዕከሉ መከፈትም በ4 ኪሎና አካባቢው ለሚገኙ የጥበብ አፍቃሪዎች የነበረውን የመዝናኛ አማራጭ እጥረት ከመቅረፉን ባሻገር ለሀገሪቱ የፊልምና የቲያትር ኢንዱስትሪ እድገት የላቀ ፋይዳ እንደሚኖረው የማዕከሉ ባለቤት አቶ ዘሪሁን ታዬ ተናግረዋል። ማዕከሉ ለፈጠራ ስራዎች አዲስ መድረክ በመሆን የኪነ ጥበብ ባለሙያዎችንና ተመልካቾችን በቅርበት እንደሚያገናኝም ይጠበቃል። ዘገባው የሪፖርተራችን አናውል ተስፋ ነው።
ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። በመካከለኛው ምስራቅ ያለው ግጭት ለኢራንና ለአፍሪካ የሚቀርበውን ሰብአዊ እርዳታ እያስተጓጎለ መሆኑን የረድኤት ተቋማት ገልጸዋል። እየተካሄደ ያለው ግጭት ወደ ኢራንና አፍሪካ ሀገራት የሚላኩ የክትባትና የእርዳታ ጭነቶችን እያስተጓጎለ መሆኑን ይህም ለከፍተኛ ወጪና ለረጅም የመድረሻ ጊዜ ምክንያት እንደሆነ የአሜሪካ መገናኛ ብዙኃን የዩኒሴፍንና የህፃናት አድን ድርጅት መረጃን በመጥቀስ ዘግበዋል። እንደ ናይጄሪያና ኢራን ላሉ ሀገራት በቱርክ በኩል የሚጓጓዙ የክትባት አቅርቦቶች አሁን ላይ የወጪ መጠናቸው በ20 በመቶ እየጨመረ ሲሆን የመድረሻ ጊዜያቸውን በ10 ቀናት መራዘሙን የዩኒሴፍ ዓለም አቀፍ ትራንስፖርት ኃላፊ ገልጸዋል። የህፃናት አድን ድርጅት ባጋራው መረጃ ወደ ሱዳን ለሚላኩ ቁሳቁሶች እንደ አማራጭ ጥቅም ላይ የሚውለው የቀይ ባህር መስመር ተጨማሪ 10 ቀናትንና የ25 በመቶ የዋጋ ጭማሪ ማስከተሉን ስፑትኒክ ዘግቧል። አሜሪካና እስራኤል በየካቲት 21 በኢራን ላይ ጥቃት የሰነዘሩ ሲሆን ቴህራንም በመካከለኛው ምስራቅ በሚገኙ የእስራኤልና የአሜሪካ ወታደራዊ ኢላማዎች ላይ የአጸፋ እርምጃ መውሰዷንና የሆርሙዝ ወሽመጥን ሙሉ በሙሉ መዝጋቷ ይታወሳል። የዓለም ጤና ድርጅት በአሜሪካና በእስራኤል ቀጣይ ጥቃቶች ምክንያት የኢራን የኒውክሌር ተቋማት አደጋ ላይ መሆናቸውን አስጠነቀቀ። ዝርዝሩ የጸጋነሽ ተሰማ ነው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በቡሸር የኒውክሌር ኃይል ማመንጫ አካባቢ የተካሄደው ጥቃት አሳሳቢ ነው ሲሉ ገልጸዋል። እንዲህ አይነት ቦታ በቀጥታ ከተመታ ለብዙ ዓመታት በሰዎችና በአካባቢ ላይ ጉዳት የሚያደርስ የኒውክሌር ጨረር አደጋ ሊያስከትል እንደሚችል አስጠንቅቀዋል። የዓለም ጤና ድርጅት በአሜሪካና በእስራኤል ጥቃቶች ምክንያት የኢራን ኒውክሌር ተቋማት ከፍተኛ አደጋ ላይ መሆናቸውን በማስጠንቀቅ በቅርቡ በቡሽር የኒውክሌር ኃይል ማመንጫ አካባቢ የተካሄደው ጥቃት ሁኔታው ምን ያህል አደገኛ እንደሆነ ያሳያል ብለዋል። የኒውክሌር ጣቢያው ከተመታ ለብዙ ትውልዶች የሰዎችን ጤና የሚጎዳ አደገኛ አደጋ ሊያስከትል ይችላል ያሉ ሲሆን በመካከለኛው ምስራቅ ያለው ግጭት እየተባባሰ የመጣው የጦርነት ውጥረቱ በአስቸኳይ እንዲቀንስም ጠይቀዋል። ማስጠንቀቂያው የመጣው በቡሽር ባሉ ዋና ዋና የሜትሮኬሚካል አካባቢዎች ላይ ጥቃት ከደረሰ በኋላ ነው። መረጃው የአናዶሉ ነው። የዩክሬኑ ፕሬዝዳንት በጦርነቱ ያገኙትን የድሮን መከላከል ልምድ ወደ ገቢ ምንጭነት እየቀየሩት ነው ተባለ። ዘለንስኪ ለሶሪያ የድሮን ጥቃትን ለመከላከልና በወታደራዊ መስክ ለመተባበር ስምምነት ፈጽመዋል ተብሏል። ለዝርዝሩ አናውል ተስፋ። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ከሶሪያው ፕሬዝዳንት አህመድ አልሻራ ጋር በደማስቆ ተገናኝተዋል። በዚህም ወቅት ከሶሪያ ጋር በደህንነትና በልማት ዘርፍ በጋራ ለመስራት መስማማታቸውን ዘለንስኪ ገልጸዋል። በተለይም ዩክሬን ከሩሲያ ጋር የገባችበትን ጦርነት ተከትሎ የድሮን ጥቃቶችን መከላከል ላይ ትልቅ ልምድ እንዳገኘችና ይህንንም ልምድ ለሶሪያ ለማካፈል ፍላጎት እንዳላት ተናግረዋል። በቅርቡም ዘለንስኪ ወደ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ በመሄድ ከድሮን መከላከልና መሰል ጉዳዮች ጋር በተገናኘ የረጅም ጊዜ ወታደራዊ ትብብር ስምምነቶችን ፈርመው መመለሳቸውን ለሶሪያው አቻቸው አስታውሰዋል። ኢራን ከእስራኤልና አሜሪካ ጋር ግጭት ውስጥ መሆኗን ተከትሎ በቀጠናው የሚሰነዘሩ የሚሳኤልና ድሮን ጥቃቶችን ሶሪያንም ሰለባ እንዳያደርጉ የመከላከል ልምዳችንን ለማጋራት ፈቃደኛ ነን ሲሉም ዘለንስኪ ተናግረዋል። ሶሪያ አሁን ላይ ከኢራን የሚመጡ ድሮኖችን ሆኑ ሚሳኤሎችን ለመከላከል የሚያስችል የአየር መከላከያ ስርዓት እንደሌላት ቢቢሲ ጠቅሷል። ይህ የሶሪያ መሪ የዩክሬን ጉብኝት ከቀድሞ የሶሪያ መሪ በሽር አልሳዳ ከስልጣን መወገድ በኋላ የተደረገ የመጀመሪያው ጉብኝት ነው። ከሰሞነኛው የመካከለኛው ምስራቅ ውጥረት ጋር በተገናኘ የቀጠናው ሀገራት የሚደርስባቸውን የድሮን ጥቃት ለመከላከል እኔ ጋር የዳበረ ልምድ አለ ያሉት ዘለንስኪ ይህንን ልምዳቸውን ወደ ገቢ ምንጭነት እየቀየሩ ነውም ተብሏል። የካሜሩኑ ፕሬዝዳንት ፖል ቢያ ከ43 የስልጣን ዓመታት በኋላ ለመጀመሪያ ጊዜ ምክትል ፕሬዝዳንት እንዲኖራቸው ፈቅደዋል። ሄሮዳይ ንጉሴ ተጨማሪ ይዛበታለች። እስከ 1972 የፌዴራል ስርዓትን ትከተል የነበረችው ካሜሩን በወቅቱ የምክትል ፕሬዝዳንት ቦታና ሚናውን በህገ መንግስቱ አስፍራ ነበር። ይሁን እንጂ በ1972 ከተካሄደው ሪፈረንደም በኋላ ይህ ስርዓት ተሰርዞ በሀገሪቱ ምክትል ፕሬዝዳንት የሚባል ቦታ ተሽሮ ቆይቷል። አሁን ታዲያ ለአራት አስርት ዓመታት የካሜሩን ፕሬዝዳንት ሆነው የመሩት የ93 ዓመቱ ፖል ቢያ ለመጀመሪያ ጊዜ ምክትል ፕሬዝዳንት ሊሾሙ መሆኑን አስታውቀዋል። ይህም በፓርላማው የጸደቀውን አዲስ ህገ መንግስት ለውጥ ተከትሎ የመጣ ውሳኔ ሲሆን በዚህ ህገ መንግስት መሰረት ፕሬዝዳንቱ ድንገተኛ አደጋ ቢደርስባቸው አሊያም ስራቸውን ማከናወን ባይችሉ ምክትል ፕሬዝዳንቱ በቀጥታ ኃላፊነቱን በመውሰድ የቀረውን የስልጣን ዘመን በማጠናቀቅ አዲስ ምርጫ ይደረጋል። የፖል ቢያ ተቃዋሚዎች ግን ይህ ውሳኔ በፍጥነት የተወሰነና ሰፊ ውይይት ያልተደረገበት ነው በሚል ተቃውሞ አሰምተዋል። ባሳለፍነው ቅዳሜ በተካሄደ የምክር ቤቱ ስብሰባ በ200 የድጋፍና በ18 የተቃውሞ እንዲሁም በ4 ድምፀ ተአቅቦ የምክትል ፕሬዝዳንትነት ሹመት እንዲሰጥ የሚፈቅደው አንቀጽ ጸድቋል። በሀገሪቱ አሁን ላይ ከወቅታዊው የፕሬዝዳንቱ የጤና ሁኔታ ጋር በተገናኘ ከህዝብ ዓይን መሰወራቸው መነጋገሪያ ሆኗል። ነገር ግን በአደባባይ ስለ ጤና ሁኔታቸው ማውራት እጅግ የተከለከለና የሚያስቀጣም ጉዳይ ሆኖ ይቆጠራል። ለ43 ዓመታት መንበራቸውን
ያስነኩት አዛውንቱ ፖል ቢያ ለረጅም ጊዜ ከህዝብ ዓይን መጥፋታቸው ሳይሞቱ አልቀረም የሚል ወሬን ሲያናፍስ የሰነበተ ቢሆንም ከሰሞኑ በአደባባይ መታየታቸው ግን ይህን ወሬ ፉርሽ አድርጎታል። ተርኪዬ በሶማሊያ የባህር ክልል የነዳጅ ቁፋሮ ልትጀምር ነው። በተርኪዬና በሶማሊያ መካከል በተደረሰው ስምምነት መሰረት ግዙፏ የነዳጅ ቁፋሮ መርከብ ቻግሪ ቤይ በመጪው አርብ ሞቃዲሾ እንደምትደርስ ተነግሯል። ይህች መርከብ በሶማሊያ የባህር ክልል ውስጥ የሚገኘውን የተፈጥሮ ሀብት ለመፈለግ የሚደረገውን የመጀመሪያውን ጥልቅ የባህር ውስጥ ቁፋሮ በይፋ ታስጀምራለች። የተርኪዬ ኢነርጂና የተፈጥሮ ሀብት ሚኒስትር አልፓርስላን ባይራክታር እንደገለጹት መርከቧ ከቱርክ መርሲን ወደብ ተነስታ የ45 ቀናት የባህር ጉዞ ካደረገች በኋላ ኩርድ 1 በተሰኘው የባህር ውስጥ የነዳጅ ጉድጓድ ላይ ስራዋን ትጀምራለች። ይህ ሰፊ የነዳጅ ፍለጋ ስራ እንደ አውሮፓውያን አቆጣጠር በ2024 በሁለቱ ሀገራት መካከል በተፈረመው ሃይድሮካርቦን ስምምነት መሰረት የሚከናወን ሲሆን በሶማሊያ የባህር ክልል ውስጥ በግምት 16000 ስኩዌር ኪሎ ሜትር የሚሸፍኑ 3 ዋና ዋና ብሎኮችን ያካትታል ሲል የካፒታል መረጃ ጠቅሷል። ዝቅተኛ ክፍያና የስራ ዋስትና እጦት ለወጣቶች ጤና መታወክ ምክንያት እየሆነ መምጣቱን አዲስ ጥናት አመላክቷል። የብሪታንያ የንግድ ማህበራት ኮንግረስ በቅርቡ ይፋ ያደረገው ጥናት እንደሚያመላክተው ዝቅተኛ ክፍያ በሚከፈልባቸውና ዋስትና በሌላቸው ስራዎች ላይ የሚሰማሩ ወጣቶች በጤና እክል ምክንያት ስራቸውን የማቆም እድላቸው ከፍተኛ ሆኗል። ዝርዝሩ የኤፍራታ ጥላውን ነው። የብሪታንያ የንግድ ማህበራት ኮንግረስ ይፋ ባደረገው መረጃ መሰረት ዝቅተኛ ክፍያና የስራ ዋስትና ማጣት በወጣቶች የስራ አጥነት ቁጥር መጨመር መካከል ቀጥተኛ ግንኙነት እንዳለው አመላክቷል። በተለይም የስራ ዋስትና በሌለባቸው የስራ ዘርፎች ላይ የተሰማሩ ወጣቶች ለተለያዩ አካላዊና ስነልቦናዊ የጤና ችግሮች የመጋለጥ እድላቸው ሰፊ እንደሆነ አብራርቷል። በቅርቡ የወጡ መረጃዎች እንደሚያሳዩት አስተማማኝ ያልሆነና ዝቅተኛ ክፍያ የሚያገኙባቸው የስራ ቦታዎች በወጣቶች ላይ የስነልቦናና የአካል ጤና መታወክን ያስከተሉ ይገኛሉ። ከሚደርስባቸው ጤና እክሎች መካከል ከፍተኛ ጭንቀት፣ ድባቴና ስጋት ይገኙበታል። በተለይም የገቢ አለመረጋጋት ለአእምሮ ጤና መጓደል ዋነኛው ምክንያት እንደሆነም ጥናቱ አክሏል። የማይለዋወጥ የስራ ሰዓት፣ ከታከሙ ክፍያ ማጣትና የወደፊት የጡረታ ዋስትና አለመኖር ወጣቶች ለከፍተኛ ጭንቀት እንዲጋለጡ ይዳርጋቸዋል። በተጨማሪም በዝቅተኛ ክፍያና አስቸጋሪ ሁኔታዎች ውስጥ የሚሰሩ ወጣቶች በጤና ችግር ምክንያት ስራቸውን የማቋረጥ እድላቸው ከፍተኛ እንደሆነና ለእንቅልፍ እጦት፣ ራስ ምታትና ለከፍተኛ የሰውነት ክብደት መጨመር፣ ለደም ግፊት መንስኤ ሊሆን እንደሚችል ጥናቱ ጠቁሟል። የዘርፉ ባለሙያዎች እንደሚሉት መንግስትና ቀጣሪ ድርጅቶች ለወጣቶች የሚመጥን ክፍያና የተረጋጋ የስራ ሁኔታ ከመፍጠር ባለፈ የስራ ቦታ ጤናማነት ላይ ትኩረት ሊሰጡ ይገባል የሚል ምክረ ሀሳብ አቅርበዋል። ለወጣቶች ዋስትና ያለው የስራ ዕድል መፍጠር ለጤናማ ትውልድ ግንባታ ወሳኝ መሆኑን ጥናቱ አሳስቧል። ዘመናዊው ዓለም አቀፍ የኦሎምፒክ ውድድር ከተጀመረ ዛሬ በፈረንጆቹ ኤፕሪል 6 ወይም መጋቢት 28 130 ዓመቱን አስቆጥሯል። የዛሬው ሳምንቱን በታሪክ ውስጥ የሚያጠነጥነው በዚሁ ጉዳይ ላይ ይሆናል። ያዘጋጀችው ሄሮዳይት ንጉሴ ናት። ዛሬ መጋቢት 28 ወይም በፈረንጆቹ አቆጣጠር ኤፕሪል 6 1896 በግሪክ አቴንስ ከተማ የመጀመሪያው ዘመናዊ ዓለም አቀፍ የኦሎምፒክ ውድድር ተካሄደ። ይህም ዛሬ 130 ዓመታትን አስቆጥሮ በዛሬው ሳምንቱን በታሪክ ውስጥ ልንዳስሰው ወደናል። በተለያዩ ወቅቶች በጥንታዊ ሮማውያንና ግሪካውያን ዘንድ ስፖርታዊ ጨዋታዎች ይደረግ የነበረ ቢሆንም ከትንሣኤ ወይም ሬኔሳንስ በኋላ ግን በፈረንጆቹ 1892 ፈረንሳዊው ባሮን ፒየር ኩበርቲን የተባለው ወጣት ኦሎምፒክ በየ4 ዓመቱ የሚዘጋጅ ዓለም አቀፍ ውድድር እንዲሆን ሀሳብ አቀረበ። በዚህም ምክንያት በዓለም አቀፉ የኦሎምፒክ ኮሚቴ አማካኝነት እንደ አውሮፓውያኑ አቆጣጠር በ1896 ዓ.ም ልክ በዛሬው ዕለት የመጀመሪያው ዘመናዊ የኦሎምፒክ ውድድር ሊካሄድ ችሏል። ውድድሩ ታዲያ ከ13 ሀገራት የተውጣጡ 280 ወንድ ተወዳዳሪዎችን ብቻ ያሳተፈ ሲሆን የትራክና የሜዳ ሩጫ፣ ዋና፣ የጂምናስቲክስ፣ የብስክሌት ውድድር፣ ትግል፣ ክብደት ማንሳትና ቴኒስን ጨምሮ 43 ሁነቶች የተካሄዱበት ነበር። የትራክና የሜዳ ውድድሮችም የተካሄዱት ቅድመ ልደተ ክርስቶስ በ330 ዘመን በተገነባው በፓናቴናይክ ስታዲየም ነበር። በዚህም አብዛኞቹ ሜዳሊያዎች በግሪክ የተወሰዱ ሲሆን አሜሪካ ደግሞ ከፍተኛውን የወርቅ ሜዳሊያ በመውሰድ ቀዳሚ ሆና ተመዝግባለች። ኢትዮጵያ በፈረንጆቹ 1956 የተካሄደው ኦሎምፒክ ውድድር ላይ ለመጀመሪያ ጊዜ የተሳተፈች ሲሆን በ1960 በተካሄደው ኦሎምፒክ ውድድር ደግሞ በአበበ ቢቂላ አማካኝነት የመጀመሪያውን የወርቅ ሜዳሊያ ልታሸንፍ ችላለች። ወደ ቢዝነስ መረጃዎቻችን እናልፋለን።
የነዳጅ ድጎማ ወጪ ከታቀደው በ172 በመቶ ብልጫ ማሳየቱ ተገለጸ። የኢትዮጵያ መንግስት ለ2018 የበጀት ዓመት ለነዳጅ ድጎማ መድቦት ከነበረው 100 ቢሊዮን ብር እጅግ በላቀ ሁኔታ 272 ቢሊዮን ብር ወጪ ማድረጉ ተገልጿል። ለዚህና ለሌሎች የቢዝነስ መረጃዎቻችን ጸጋነሽ ተሰማ። ይህ በእቅዱ ላይ የታየው የ172 በመቶ ብልጫ በባህረ ሰላጤው የተባባሰ ከመጣው ውጥረት ጋር ተዳምሮ አገሪቱ የጀመረችውን አጠቃላይ የማክሮ ኢኮኖሚ ማሻሻያ አደጋ ላይ ሊጥል ይችላል የሚል ስጋትን ፈጥሯል። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ በማህበራዊ ገጻቸው ባጋሩት መረጃ መሰረት ይህ የወጪ ጭማሪ የታየው መንግስት የነዳጅ ድጎማን ደረጃ በደረጃ ለማንሳትና የገበያ መር ኢኮኖሚ ለመገንባት ቃል ገብቶ ወደ ተግባር በገባ ጥቂት ወራት ውስጥ ነው። ከተመሰረተ 13 ዓመታትን ያስቆጠረው አሚጎስ የገንዘብ ቁጠባና ብድር ማህበር ላለፉት ዓመታት በማህበረሰቡ ዘንድ የቁጠባ ባህልን ለማዳበር የቁጠባ ብድር አገልግሎቶችን እየሰጠ እንደሚገኝ ተገልጿል። በ20 አባላት በአዲስ አበባ የተመሰረተው ማህበሩ የፋይናንስ ተደራሽነት አነስተኛ ወደ ሆነባቸው የማህበረሰብ ክፍሎች ተደራሽ ለመሆን እየሰራ እንደሚገኝ አስታውቋል። ማህበሩ ይህንን ያስታወቀው የፊልም ተዋናይና ዳይሬክተር የሆነውን ግሩም ኤርሚያስን አምባሳደር አድርጎ መሾሙን ባስታወቀበት መርሃ ግብር ላይ ነው። የአሚጎስ ቁጠባና ብድር ማህበር መስራችና ስራ አስኪያጅ የሆኑት አቶ ፍጹም አብርሃ በተለይ ለቻናል ዋን እንደገለጹት ማህበሩ እስካሁን 14 ቢሊዮን ብር ብድር ማቅረብ እንደቻለ ተናግረዋል። እንግዲህ በዚህ 13 ዓመታት ወደ 14 ቢሊዮን የሚሆን ብድር ነው ለህብረተሰቡ ማቅረብ የቻልነው። ፓርቲኩላርሊ ለ6000 አባላት ለነዚህ 6000 አባላት እንግዲህ በተደጋጋሚ ብድር የሚወስዱ አባላቶች እንዳሉ ሆነው ግን 6000 አባላት አንዴ ብድር ወስደው አብዛኛው ለትራንስፖርቴሽን የሚባል ለመኪኖች ከተማ ውስጥ የሚታዩ ብዙ መኪኖች የአሚጎስ መኪኖች አሉን ማለት ነው። በአሁኑ ሰዓት ወደ 2000 የሚሆን ሊብሬ ነው እንግዲህ ተቋማችን ውስጥ ያለው። ያ ማለት እንግዲህ ምን ያህል አሚጎስ በትራንስፖርቱ እየሰራ እንዳለ ጠቋሚ ነገር ነው። የገንዘብ ብድርና ቁጠባ ማህበሩ ጠቅላላ ሀብቱ 7 ቢሊዮን ብር እንደደረሰ ተገልጿል። በተጨማሪም ማህበሩ 13ኛ ዓመት የምስረታ በዓሉን በማክበር ላይ ይገኛል። ዚምባብዌ ባገለገሉ ልብሶች የጣለችው ዝቅተኛ ገቢ ባላቸው የሀገሪቱ ዜጎች ተቃውሞ ገጥሞታል። የዚምባብዌ መንግስት የሀገር ውስጥ የጨርቃ ጨርቅ ኢንዱስትሪን ለማነቃቃት በሚል ያገለገሉ ልብሶችን ወደ ሀገር ውስጥ እንዳይገቡ የጣለው እገዳ በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን እየፈተነ ነው ተብሏል። በመላው ሀገሪቱ በሚገኙ ገበያዎች ማባልባ በመባል የሚታወቁትና በዝቅተኛ ዋጋ የሚሸጡት ያገለገሉ ልብሶች መታገዳቸው በሚሊዮን የሚቆጠሩ ዜጎች ልብስ የመግዛት አቅማቸውን እንዲያጡ ማድረጉን አዲስ የወጣ ዘገባ አመላክቷል። መንግስት ውሳኔው የሀገር ውስጥ ምርትን ለማሳደግና የጤና ስርዓቶችን ለመቀነስ ያለመ መሆኑን ቢገልጽም በተግባር ግን በድህነት ውስጥ የሚኖሩ ማህበረሰቦችን ለከፋ የኢኮኖሚ ጫና ይዳርጋቸዋል ነው የተባለው። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ጤና ይስጥልኝ።